ለአሜሪካ ታላቅ ውርደት የሆኑት ሰው ወደ ኢራን ሹመት መጥተዋል። አዲሱ የኢራን ታላቁ መሪ በአባታቸው እግር ተተክተው መምራት ጀምረዋል። ቤተሰቦቻቸውን በሙሉ በአሜሪካና እስራኤል ጥቃት ያጡት መሪ የወደፊት አመራራቸው ለምዕራባውያን ምን ያክል በጥላቻ የተሞላ ስለመሆኑ ምንም ተጨማሪ ማጠናከሪያ አያስፈልግም። ትራምፕ ካለ አሜሪካ ፍቃድ አንድ ቀን አይቆዩም ቢሉም ሰውየው ዱካቸው የሚገኝ አልሆነም። ከ3 ጊዜ በላይ መሞታቸው ቢነገርም አፈር ልሰው ተነስተዋል። ለብዙዎች ጥያቄ የሆነው ግን አባታቸውን ሊተኩ እንደሚችሉ የአደባባይ ምስጢር የሆነው የሞጅታባ ሹመት ሞሳድና CIA እንዴት እኚህን ሰው መምታት አቃታቸው የሚል ነው። ታሪካቸውን ስትሰሙ ለምን አስቸጋሪ እንደሆኑ ትረዳላችሁ። ሰውየው ጥንቁቅ ናቸው፣ ጥላቸውን የማያምኑ በሚስጥር ከልጅነታቸው ጀምሮ የፈጠሩት መረብ አሁን መላው ኢራንን የሚዘውሩ ቁልፍ ሰዎች በሙሉ ወዳጆቻቸው እንዲሆኑ አድርጓል። ደህና ፎቶ እንኳን የሌላቸው እኚህ ሰው የኢራንን የኒውክሌር ህልም ለማሳካት ቁልፍ መሪ ሆነው መጥተዋል። የኢራን የሊቃውንት ምክር ቤት ሙጅታባ ኻሜኒን የእስላማዊቷ ሪፐብሊክ አዲሱ የበላይ መሪ አድርጎ መሾሙን በይፋ ማስታወቁ ይታወቃል። ይህ ሹመት የተከናወነው በአሜሪካና በእስራኤል ጥምር ጥቃት ለተገደሉት አባታቸው አያቶላ አሊ ኻሜኒ ተተኪ እንዲሆኑ ነው። ውሳኔው በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት ወደ ሁለተኛ ሳምንት በተሸጋገረበትና ውጥረቱ በከረረበት ወቅት የተሰጠ ሲሆን ይህም የኢራን የሃይማኖትና የወታደራዊ መዋቅር ቀጣይነትን ለማሳየትና ጽናታቸውን ለዓለም ለማብሰር የወሰዱት ጥንቁቅ እርምጃ ተደርጎ ይወሰዳል። አዲሱ መሪ ሙጅታባ ኻሜኒ 6 ዓመት ዕድሜ ያላቸው መካከለኛ ደረጃ የሃይማኖት መሪ ሲሆኑ ከኢራን እስላማዊ አብዮት ጥበቃ ኃይል ጋር ጥልቅ የሆነ ትስስር አላቸው። ለረጅም ዓመታት በስልጣን በስተጀርባ በመሆን ምንም አይነት ይፋዊ የፖለቲካ ቢሮ ሳይዙ ወይም በህዝባዊ መድረኮች ላይ ሳይታዩ ተጽዕኖአቸውን ሲያሳድጉ ቆይተዋል። የመንግስት መገናኛ ብዙሃን ሹመታቸው በአብላጫ ድምጽ የተወሰነ መሆኑን ቢገልጹም እስራኤል ማንኛውንም ተተኪ መሪ ኢላማ እንደምታደርግ በግልጽ ዝታ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሙጅታባን መሪነት ተቀባይነት የሌለው ሲሉ የገለጹት ሲሆን ዋሽንግተን በመሪነት ምርጫው ላይ የመቃወም መብት ሊኖራት እንደሚገባም ተከራክረዋል። በአሁኑ ወቅት የቀጠለው ጦርነት በኢራን መሰረተ ልማቶች፣ በነዳጅ ማከማቻዎችና በአብዮታዊ የጦር ሰፈሮች ላይ ያነጣጠረ ከባድ የአየር ድብደባን ያካተተ ነው። ይህ ግጭት በሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን የዓለም የኃይል አቅርቦት ገበያን በማወክ የነዳጅ ዋጋ ከ1 በርሜል $100 በላይ እንዲጨምር አድርጓል። ኢራንም በበኩሏ በባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮችና በእስራኤል ኢላማዎች ላይ በሚሳኤልና በሰው አልባ አውሮፕላኖች የአጸፋ ጥቃት በመሰንዘር ግጭቱን ወደ ኩዌት፣ ባህሬንና ሌባኖስ አስፋፍተዋለች። በዚህ አስፈሪ ሁኔታ ውስጥ የሙጅታባ መሪ መሆን በርካታ ጥያቄዎችን አስነስቷል። እርሳቸውን ኢላማ አድርጎ ጥቃት መሰንዘር ምን ያህል ይቻላል? የአመራር ዘይቤያቸውስ ምን ሊመስል ይችላል? ኢራንስ በዚህ ጦርነት ውስጥ የምትከተለው ስልታዊ አቅጣጫ ምንድነው? የጽሁፍ አዲሱን የበላይ መሪ ለመግደል የሚደረጉ ሙከራዎችን የሚያደናቅፉ መዋቅራዊና ተግባራዊ ፈተናዎችን፣ የአመራር ባህሪያቸውንና የጦርነት የወደፊት አንድምታ በጥልቀት ይመለከታል። አሜሪካና እስራኤል በአያቶላ አሊ ኻሜኒና በሌሎች ከፍተኛ ባለስልጣናት ላይ በፈጸሙት ጥቃት የላቀ የኢላማ ጥቃት ችሎታ እንዳላቸው አሳይቷል። ሆኖም ሙጅታባ ኻሜኒን ኢላማ ማድረግ በኢራን ጥብቅ የደህንነት ፕሮቶኮል፣ በጦርነቱ ወቅታዊ ሁኔታና ጥቃቱ ሊያስከትል በሚችለው አስከፊ መዘዝ ምክንያት እጅግ አስቸጋሪ ነው። እነዚህ ሁኔታዎች ጥቃቱ ስኬታማ የመሆን እድልን የሚቀንሱት ብቻ ሳይሆን ጥቃቱ ቢሳካ እንኳን ሊከፈል የሚችለው ዋጋ እጅግ ከፍተኛ እንዲሆን ያደርጉታል። በመጀመሪያ ደረጃ ሙጅታባ ለረጅም ዓመታት በሚስጥራዊነት መኖራቸው ስለ እርሳቸው መረጃ መሰብሰብን አዳጋች ያደርገዋል። በተለያዩ ህዝባዊ መድረኮች ላይ ከሚታዩትና በመኖሪያ ግቢያቸው ከሚታወቁት አባታቸው በተለየ ሙጅታባ ፎቶግራፍ ተነስተው ወይም በህዝብ ፊት ንግግር አድርገው የሚታወቁት በጣም ጥቂት ጊዜ ነው። በ2000ዎቹ ያፈተለኩ የአሜሪካ ዲፕሎማሲያዊ መረጃዎች እንደሚያመለክቱት እርሳቸው ከካባው በስተጀርባ ያለው እውነተኛ ኃይል በመሆን በአባታቸው ቢሮና በአብዮታዊ ጦሩ እንዲሁም በባሲጅ ሚሊሻ መዋቅር ውስጥ በድብቅ ሲሰሩ ቆይተዋል። ጦርነቱ ከጀመረ ወዲህ የኢራን መንግስት አገር አቀፍ የኢንተርኔት አገልግሎት በማቋረጥ የመረጃ ፍሰቱን ገድቧል። ይህም አዲሱ መሪ የሚገኙበትን ቦታ ማወቅ እንዳይቻል አድርጓል። ተንታኞች እንደሚሉት ከሆነ የኢራን መሪዎች ምናልባትም በምድር ውስጥ ባሉ ምሽጎች ወይም ራቅ ባሉ አካባቢዎች ተደብቀው ሊሆን ይችላል። በተለይም በ2022 የተቋቋመው የኒውክሌር ማዕከላትን የመጠበቅ ኃይል አሁን ላይ ከፍተኛ አመራሮችን የመጠበቅ ግዳጅ ተሰጥቶት የሳይበር መከላከያዎችንና የተራቀቁ የመከላከያ ዘዴዎችን በመጠቀም ጥበቃ እያደረገ ይገኛል። የበላይ መሪውን በመጠበቅ ረገድ የኢራን እስላማዊ አብዮታዊ ጥበቃ ኃይል የሚጫወተው ሚና ወሳኝ ነው። ይህ ኃይል ከ125,000 እስከ 190,000 የሚደርሱ ንቁ ወታደሮች ያሉት ሲሆን በማንኛውም ስጋት ላይ ፈጣን የአጸፋ እርምጃዎች የመውሰድ ልምድ አለው። ለምሳሌ በ2020 ቃሴም ሱሌይማኒ ሲገደሉ ኢራን በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ድብደባ መፈጸሟ ይታወሳል። አሁንም ቢሆን የሙጅታባ ከአብዮታዊ ጦሩ ጋር ያላቸው ጥብቅ ትስስር በተለይም በኢራን ኢራቅ ጦርነት ወቅት የነበራቸው ተሳትፎና ከ2009 ጀምሮ የባሲጅ ሚሊሻን በበላይነት መምራታቸው ለእርሳቸው የማይበገር የጥበቃ አጥር ፈጥሮላቸዋል። እስከ 300,000 የሚደርሱ ተጠባባቂ ወታደሮች ያሉት የባሲጅ ኃይል አሁን ላይ
ለውስጥ ደህንነት ጥበቃ በመንቀሳቀስ ላይ ሲሆን ይህም የውጭ ወኪሎች ወደ አመራሩ እንዳይቃረቡ እንደ ጋሻ ሆኖ ያገለግላል። አሜሪካና እስራኤል ሞጅታባን ለመምታት የሚያደርጉት ጥረት በኢራን የአየር መከላከያ ስርዓትና ግጭቱ ሊባባስ በሚችልበት ስጋት የተገደበ ነው። የኢራን የሚሳኤል ክምችት የተራቀቁ ባሊስቲክና ክሩዝ ሚሳኤሎችን ያካተተ ሲሆን እነዚህ ሚሳኤሎች ማንኛውንም መከላከያ ሰብረው የመግባት አቅም እንዳላቸው በእስራኤል ላይ የተሰነዘረው ጥቃት ማሳያ ነው። ምንም እንኳን የእስራኤል ባለስልጣናት ተተኪ መሪዎችን ኢላማ ማድረጋቸው እንደሚቀጥሉ ቢገልጹም በተግባር ግን መሪዎቹ በጦርነቱ ምክንያት በተለያዩ ቦታዎች ተበታትነው በመሸሸጋቸው እርሳቸውን ማግኘት እጅግ ፈታኝ ሆኖባቸዋል። በሞጅታባ ላይ የሚፈጸም የተሳካ ጥቃት በኢራን ውስጥ ያሉ አክራሪ ወገኖችን ሊያነሳሳ ይችላል። ጥቃቱ ሞጅታባን እንደ ሰማዕት በማቅረብ በኢኮኖሚ ቀውስና በተቃውሞ የተከፋፈለውን የኢራን ህዝብ በአንድነት ሊያሰልፍ ይችላል። ይህም በአያቶላ አሊ ሀሚኒ ግድያ እየታየ ያለ ነው። ከጦርነቱ በፊት ኢራን በከፍተኛ የዋጋ ግሽበትና በህዝቡ አመጽ ስትታመስ የነበረች ቢሆንም እንዲህ አይነት ጥቃት ግን የህዝቡን ቁጣ ወደ ውጭ ጠላቶች ሊያዞር ይችላል። ከዚህም በላይ እርሳቸውን መግደል ስርዓቱን ከማፍረስ ይልቅ የሊቃውንት ምክር ቤት ሌላ አክራሪ መሪ እንዲሾም እድል ይሰጣል። በዓለም አቀፍ ደረጃም እንዲህ አይነቱ ግድያ ከሩሲያና ከቻይና ጠንካራ ተቃውሞ ሊገጥመው ይችላል። የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋቾች ቀድሞውኑ በጦርነቱ ምክንያት በንጹሃን ላይ እየደረሰ ያለውን ጉዳት እየተቹ በመሆኑ አዲስ የተሾመን መሪ መግደል የአንድን አገር ሉዓላዊነት እንደመጣስ ተቆጥሮ በአሜሪካና እስራኤል ጥምረት ላይ ዲፕሎማሲያዊ ጫና ሊፈጥር ይችላል። የጦርነቱ ዋና ግቦች አሜሪካ ኢራን ያለምንም ቅድመ ሁኔታ እንድትሸነፍና የኒውክሌር መርሃ ግብሯን እንድታቆም የምትፈልገው እንዲሁም በእስራኤል በኢራን ውስጥ የመንግስት ለውጥ እንዲመጣ የምታልመው እስካሁን ሙሉ በሙሉ አልተሳኩም። በናታንዝና ፎርዶ የኒውክሌር ማዕከላት ላይ የተሰነዘሩ ጥቃቶች የኢራንን መርሃ ግብር ቢያዘገዩም ኢራን አሁንም በከፍተኛ ደረጃ የበለጸገ ዩራኒየም በእጇ ይገኛል። ሞጅታባ ደግሞ ከታላቁ አባታቸው በተለይ አባታቸው የኒውክሌር ጦር መሳሪያን የሚከለክል ፈትዋ አውጥተው ነበር። የኒውክሌር ጦር መሳሪያን ወደ መታጠቅ ያዘነበሉ እንደሆኑም ይነገራል። በእርሳቸው ላይ የሚደረግ ማንኛውም የግድያ ሙከራ ኢራን የኒውክሌር ጦር መሳሪያን በፍጥነት እንድታመርት ሊያደርግ ይችላል። በመካከለኛው ምስራቅ ተቋም ያሉ ተንታኞች እንደሚሉት የሞጅታባ ሹመት ለአሜሪካ ውርደት ነው። ምክንያቱም አንዱን መሪ በሌላ ተመሳሳይ አቋም ባለው መሪ መተካት ስልታዊ ግቦችን ያሳካል ተብሎ አይታመንም። የሞጅታባ ሀሚኒ የአገዛዝ አቅጣጫ ርዕዮተ ዓለማዊ ጥንካሬን በደህንነት መዋቅሮች ላይ መተማመንንና የጦርነትን ሁኔታዎችን ከግምት ውስጥ ባስገባ መልኩ በአባታቸው ውርስ ላይ የተገነባ የመጋፈጥ ዝንባሌን የተከተለ እንደሚሆን ይጠበቃል። ሞጅታባ በተለምዶ ለበላይ መሪነት የሚያስፈልገው የአያቶላ ማዕረግ የሌላቸው መካከለኛ ደረጃ የሃይማኖት አባት ወይም ሁጃተል እስላም ቢሆኑም በቅርብ ጊዜ በመንግስት መገናኛ ብዙሃን ዘንድ አያቶላ ተብለው መጠራታቸው የስልጣን ተቀባይነትን ለማግኘት የተደረገ ጥረት እንደሆነ ይታያል። ይህም አባታቸው ወደ ስልጣን ሲመጡ እንደ አውሮፓውያን አቆጣጠር በ1989 የተደረገውን ህገ መንግስታዊ ማሻሻያ የሚያስታውስ ሲሆን ስርዓቱ በችግር ጊዜ ከሃይማኖታዊ ተዋረድ ይልቅ ለፖለቲካዊ ቀጣይነት ቅድሚያ መስጠት ተለዋዋጭነት እንዳለው ያሳያል። የእሳቸው የአመራር ዘይቤ ማዕከል ከወጣትነታቸው ጀምሮ ካሳደጉት የኢራን እስላማዊ አብዮት ጥበቃ ኃይል ጋር ያለው ጥብቅ ቁርኝት ነው። በ1969 በሚሻድ የተወለዱት ሞጅታባ በኢራን ኢራቅ ጦርነት ወቅት በአብዮታዊ ጦሩ የሀቢብ ሻለቃ ውስጥ ያገለገሉ ሲሆን በወቅቱ አብረዋቸው የነበሩ የጦር ጓዶቻቸው አሁን ላይ በደህንነትና በስለላ መዋቅሮች ውስጥ ከፍተኛ የኃላፊነት ቦታዎችን ይዘው ይገኛሉ። በ2000ዎቹ ውስጥ አክራሪ መሪ ማህሙድ አህመዲን ነጃድን ወደ ስልጣን በመጣባቸው የ2005 እና የ2009 ፕሬዝዳንታዊ ምርጫዎች ላይ ሞጅታባ የአብዮታዊ ጦሩና የባሲጅ ሚሊሻን አቅም በመጠቀም ጣልቃ በመግባት ምርጫውን አጭበርብረዋል የሚል ክስ ይቀርብባቸዋል። እንደ መህዲ ካሩቢና ሙስጠፋ ታጅዛዴ ያሉ የለውጥ ፈላጊ ፖለቲከኞች ሞጅታባ በ2009 የተነሳውን አረንጓዴ እንቅስቃሴ በኃይል በመጨፍለቅ ረገድ ቁልፍ ሚና እንደነበራቸውም ይገልጻሉ። በወቅቱ ተቃዋሚዎች ስልጣን በቤተሰብ እንዲተላለፍ በመቃወም በእሳቸው ላይ ከፍተኛ ድምጽ ሲያሰሙ ነበር። ይህ የአፈናና የቁጥጥር ሚናቸው እስከ ቅርብ ጊዜው ተቃውሞዎች ድረስ የዘለቀ ሲሆን በተባበሩት መንግስታት ድርጅት ግምት መሰረት በመንግስት ኃይሎች በሺዎች የሚቆጠሩ ሰዎችም ተገድለዋል። በሞጅታባ ስር ያለው አገዛዝ የዋሽንግተን ኢንስቲትዩት ተንታኞች የማይበገር ውህደት ብለው የሚጠሩትን ስልት ይከተላል ተብሎ ይታመናል። ይህ ስልት የኢራን አብዮታዊ ጥበቃ ኃይልን ለውስጥ ቁጥጥርና ለውጭ ተጽዕኖ መቋቋሚያነት ማጠናከርን ታላቁ ግቡ ያደርጋል። ከጦርነቱ በፊት የነበራቸው ተጽዕኖ ሰፊ የኢኮኖሚ መረብን መቆጣጠርን ይጨምራል። የብሉምበርግ ምርመራዎች እንደሚያሳዩት እንደ አሊ አንሳሪ ካሉ አጋሮቻቸው ጋር በመሆን በቢሊዮን የሚቆጠር ሀብት ሲያስተዳድሩ ቆይተዋል። የባንክ ስርዓቱ መፍረስና የዋጋ ግሽበትም ከዚሁ የጥቅም ትስስር ጋር የተያያዘ እንደሆነ ይገለጻል። በ2019 በአሜሪካ ግምጃ ቤት ማዕቀብ የተጣለባቸው ሞጅታባ እንደ ትንሹ አያቶላ በመሆን የአባታቸውን በር ከመጠበቅ ባለፈ በድሮንና በሚሳኤል መርሃ ግብር ላይ የአብዮታዊ ጦሩን ጥቅም ሲያስከብሩ ቆይተዋል። በጦርነቱ ወቅት ይህ የአመራር ዘይቤ ስጋቶችን ለመቀነስ ሲባል ከህዝብ እይታ የራቀና በሚስጥር የታጀበ ይሆናል። መረጃዎች
እንደሚጠቁሙት ሞጅታባ ጥቃት በተፈጸመባቸው ቦታዎች ላይ አልተገኙም። አባታቸውን ጨምሮ እናታቸው፣ ባለቤታቸውና እህታቸው በተገደሉበት ጥቃት እርሳቸው ተርፈዋል። የእሳቸው አመራር ተግባራዊ የጦርነት ውሳኔዎችን ለአብዮታዊ ጦሩ አዛዦች በመስጠት እርሳቸውን ግን በመገናኛ ብዙሃን በኩል የአገሪቱ ምሁራንንና የሃይማኖት አባቶች አንድ ላይ እንዲሆኑ መመሪያ ማስተላለፍ ላይ ያተኩራል። የቀድሞ የአሜሪካ ዲፕሎማት አለን ኤየር ሞጅታባን ከአባታቸው ይልቅ ይበልጥ ጨካኝና አክራሪ ሲሉ ይገልጿቸዋል። ይህም ወደፊት በአብዮታዊ ጦሩ የሚመራ ሰፊ ስልጣን፣ ጠንካራ የውስጥ ቁጥጥር፣ የኢንተርኔት እገዳና የባሲጅ ሚሊሻን በመጠቀም የሚፈጸም አፈና እንደሚኖር ይጠቁማል። የሞጅታባ የውጭ ጉዳይ ፖሊሲ አቅጣጫ አሜሪካን እንደ ታላቁ ሰይጣንና እስራኤልን እንደ ህልውና ስጋት በመመልከት ግጭትን ምርጫ ያደረገ ነው። እንደ ሂዝቦላ፣ ሐማስና በኢራቅና ሶሪያ ያሉ ሚሊሻዎችን በቁዱስ ኃይል በኩል መደገፉን እንደሚቀጥልም ይጠበቃል። አባታቸው ስለ ኒውክሌር ጦር መሳሪያ የከለከለውን የሃይማኖት ውሳኔ ሞጅታባ ጥቃቶችን ለመከላከል ሲሉ ወደ ኒውክሌር ባለቤትነት ሊቀይሩት እንደሚችሉ ስጋት አለ። በደረሰባቸው የግል ቤተሰብ ጥቃት ምክንያት ያገዛዛቸው መንፈስ በበቀል የተሞላና ድርድርን እንደ ክህደት የሚቆጠር ሊሆን ይችላል። ይህም ለትራምፕ የቀረበ የንቀት ምላሽ ተደርጎ ተወስዷል። በሞጅታባ ሐሚኒ መሪነት የኢራን የወደፊት ጉዞ ለውጭ ጥቃቶች ያለመሸነፍን ዓላማ ያደረገ ቢሆንም ይህ መንገድ በውስጣዊ ተጋላጭነቶችና ለቀጠናው ያለመረጋጋት በሚዳርጉ አደጋዎች የተሞላ ነው። ጦርነቱ ቀድሞውኑ ከፍተኛ ጉዳት አድርሷል። የአሜሪካና እስራኤል ጥቃቶች የነዳጅ ማከማቻዎችን፣ የአብዮታዊ ጦሩ አዛዦችንና መሰረተ ልማቶችን ኢላማ አድርገዋል። የኢራን የአጸፋ እርምጃም በባህረ ሰላጤው ሀገራትና በሊባኖስ በኩል ወደ እስራኤል ተስፋፍቷል። በቴህራን ሰማይ ላይ የጥቁር ጭስ ደመናዎች እየታዩ ሲሆን የኢራን ድሮኖች በባህሬን የውሃ ማጣሪያ ጣቢያዎችና በኩዌት አውሮፕላን ማረፊያዎችን መምታት ችለዋል። በኢኮኖሚው ረገድ ኢራን ድርብ ቀውስ ገጥሟታል። ከጦርነቱ በፊት የነበረው የዋጋ ግሽበት፣ የማዕቀብ ጫናና የገንዘብ ዋጋ መውረድ አሁን ላይ የነዳጅ ኤክስፖርት በመስተጓጎሉ ተባብሷል። ከሞጅታባ ጋር ግንኙነት ያላቸው እንደ አያንዴህ ያሉ ባንኮች መፍረስ የህዝብን ሀብት ያሟጠጠ ሲሆን አሁን ደግሞ የጦርነት ጊዜ የኤሌክትሪክ መቆራረጥና የቦምብ ድብደባዎች መሰረታዊ ፍላጎቶችን አጥፍተዋል። የመካከለኛው ምስራቅ ኢንስቲትዩት ተንታኞች እንደሚሉት በሞጅታባ ስር ከፍተኛ የውስጥ አፈና ሊኖር ይችላል። መንግስት ለተቃውሞዎች በአሜሪካና እስራኤል የሚረዱ አሸባሪዎችን ተጠያቂ ቢያደርግም በቤተሰብ የሚተላለፈን አገዛዝ የሚቃወመው የህዝብ ቁጣ ግን ከጊዜ ወደ ጊዜ እየጠነከረ ሊሄድ ይችላል። በወታደራዊ መስክ የኢራን የወደፊት መንገድ ያልተመጣጠነ ጦርነትንና ተላላኪ ኃይሎችን ማጠናከር ላይ ያተኩራል። የሆርሙዝ ወሽመጥን ለመዝጋት የሚይዘው አብዮታዊ ጦሩ በአሜሪካ ጥቅሞች ላይ ጥቃት መሰንዘሩን ይቀጥላል። ይህ ሁኔታ እንደ ሩሲያና ቻይና ያሉ ሀገራትን ወደ ግጭቱ ሊያስገባቸውም ይችላል። የሞጅታባ ጠንካራ አቋም የኒውክሌር ፍላጎትን ሊያፋጠነው ይችላል። ይህም ለመከላከል በሚል ሰበብ የሚደረግ ቢሆንም አገሪቱን ወደ ተባባሰ መገለል ይገፋታል ተብሎ ነው የሚታመነው። በቀጠናው ደረጃ የሹመት ግጭቱ በፍጥነት እንደማይቆም የሚያሳይ ምልክት ነው። ትራምፕ ሞጅታባ ያለ አሜሪካ ፍቃድ ብዙ አይቆይም ማለታቸውና እስራኤል መሪዎቹን ለመግደል መዛቷ ውጥረቱን አባብሶታል። ኢራን ግን ይህንን ሹመት አዲስ ንጋት ስትል አወድሳዋለች። ኤክስፐርቶች እንደሚጠነቀቁት ይህ አይነቱ አገዛዝ እንደ ሳዳም ሁሴን ኢራቅ ወይም እንደ በሽር አልአሳድ ሶሪያ አገሪቱን ወደ ቀስ በቀስ መላሸቅ ሊመራት ይችላል። በዲፕሎማሲው ረገድ የሞጅታባ ስልጣን የሰላም መንገዶችን የዘጋ ይመስላል። ፕሬዝዳንት መሱድ ፔዜሽኪያን ለጎረቤት ሀገራት ስለደረሰው ጉዳት ይቅርታ ቢጠይቁም የጦሩ አካላት ግን በጠላት የጦር ሰፈሮች ላይ የሚሰነዘረው ጥቃት እንደሚቀጥል አረጋግጠዋል። የተባበሩት መንግስታትና የሰብአዊ መብት ድርጅቶች የንጹሃን ሞትን እያወገዙ ቢሆንም ሞጅታባ የምዕራባውያንን ጫና የመቋቋም ዝንባሌ ስላላቸው ድርድር ላይ መድረስ አስቸጋሪ ይሆናል። በረጅም ጊዜ ሂደት በሞጅታባ ስር ያለችው ኢራን ወይ ስርዓቱን ልታጠናከር አሊያም ወደ መፈራረስ ልታመራ ትችላለች። ይህ ያልተፈተነ አመራርና የቤተሰብ አገዛዝ መስሎ መታየቱ ከ85 በመቶ በላይ የሚሆነውን የተሻለ አስተዳደር የሚፈልግ ህዝብ ሊያራርቅ ይችላል። ጦርነቱ ቢያበቃም እንኳ የውስጥ ቁጥጥሩ ሊጠነክር ይችላል። ጦርነቱ ከቀጠለ ግን የኢኮኖሚ ውድመቱ ህዝባዊ አመጽን ሊቀሰቅስ ይችላል። ተንታኙ ጆን ሊምበርት እንደሚሉት የኢራን መንግስት መልእክት ግልጽ ነው። ያለ ውጊያ የትም አንሄድም። በመጨረሻም የሞጅታባ ዘመን አክራሪ ፖሊሲዎችን ሊያሰርጽ ቢችልም የጦርነቱ ሰለባ መሆናቸው ግን በኢራን የወደፊት ሚና ላይ ትልቅ ጥያቄ ምልክት ጥሏል።